አቤት ነው ይሰጥ ባርክ የለም እንዴ? የለም በጠዋት ነው። እሺ ቁርስ አዘጋጀሽ? አዎ ደርሷል። እሺ አምጪልኝ። ዛሬ ከክፍሌ መውጣት አልፈልግም። እሺ ግን ፊትሽ ምን ሆነሽ ነው? ምን ሆንኩ? የተቀየረ ነገር አለ? አዎ አይንሽ አካባቢ። ያቺ ጓደኛሽ ናታ ጥጋባ ናቷ ላይ ወጥቶ እንደዚህ ያደረገች። ዛሬ ቤዛ ለምለም ከኤላ ጋር ስላገኘቻቸው በጣም ስለተናደደች በጥፊ ብላት ፊቷ ሁሉ ተቀይሯል። እና ነፍቅርም አደይም እንዴ ምን ሆነሽ ነው ፊትሽ ቀልቷል ይሏታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በአለም ዳርቻ የምትገኙ የነጆም ኩኪንግ ቤተሰቦች ሰራተኛዋ አደይ ክፍል 46ን ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ዛሬ ለምለም ቤዛን በጣም ነው የደበደበቻት። ኤላን ለማሳሳት ስትሞክር ነበር ያገኘቻት። ከደበደበቻትም በኋላ ይህን ቤት ለቀሽ ውጪ በማለት ትጮህባታለች። ቤዛም በመናደድ ቤቱን ለቃ ወደ እነ ፍቅር ቤት ትመጣለች። እነ ፍቅር ቤት ከመጣች በኋላ ዛሬ ከክላሴ መውጣት አልፈልግም፣ የምፈልገውን ነገር እዚሁ አለሁበት እንድታመጭልኝ በማለት ወደ ክላስ ትገባለች። ትንሽ ከቆየች በኋላም አደይ በማለት ነይ ቁርስ ደርሷል? አዎ ደርሷል፣ በቃ እዚህ አንጭልኝ ትላታለች። እሺ ግን ፊትሽ ምን ሆኖ ነው ትላታለች። እንዴ ምን ሆነብሽ በማለትም ትጠይቃታለች። አይ ጥሩ አይደለም፣ ያቺ ጥጋበኛ ጓደኛሽ ናታ እንደዚህ ያደረገችኝ ትላታለች። ማን? ለምለም። ለምለም እኮ ሰው ላይ ካልደረሱባት አትደርስም ትላታለች። አሁን ሌላ አታውሪ፣ የእሷን ልህ አንቺ ላይ እንዳልወጣብሽ ከዚህ ከፊቴ ጥፊ ትላታለች። አደይም እሺ በማለት ትታ ትወጣለች። ሳሚም ተንኮሉን አሁንም እንደቀጠለ ነው። አደይም ተከታትሎ ኪችን በመግባት ይተናኮላል። አደይም አንተ ልጅ የህፃን ልጅ ጨዋታ አትጫወት በማለት በዚህ መሀል ከአደይ ጋር ሲጨቃጨቅ ድንገት ዴቭ ይመጣል። ምንድን ነው በማለትም ይጠይቀዋል። ይቅርታ ያልኳት ነው ትናንት ያጠፋሁትን ይለዋል። ዴቭም በጣም ስለተናደደ ይደበድበዋል። ቤቱን ለቀህ ውጣ ይለዋል። ሳሚን ወደ ፍቅር እየገተተ የወስደውና አንቺ ፍቅር እንዳመጣሽ አስወጪው ይላታል። ባርኮትም አዎ ይሄን ቤት ለቀህ ውጣ ይለዋል። እንዴ አሁን እኮ መሽቷል፣ ወዴት ነው የሚሄደው ይላቸዋል። ወንድ ልጅ አይደለህ እንዴ ውጣ በማለትም በር ላይ ገትተው ያስወጡታል። በምሽት ሲሄድም ባርኮትና ዳይመንድ ቀጥለው ያው የለመዱት ስራቸው ስለሆነ ስልኩን ይቀሙታል። አደይም ወደ ዴቭ ትሄድና ዴቭ ምግብ ደርሰዋል ቁርስ ትለዋለች። እኔ ብቻዬን መሆን ነው የምፈልገው አልበላም በማለትም ይመልሳታል። ፍቅር አደይን ዴቭ ክላስ ታገኛታለች። እዚህ ምን ታደርጊያለሽ ትላታለች። አይ ቁርስ ደርሷል ብዬ ልጠራው ነው ትላታለች። ውጭ ከዚህ በማለት ታመናጭቃታለች። እና ዴቭ ቁርስ ደርሷል አትበላም ትለዋለች። ውጭልኝ ከዚህ ክፍል ይላታል። ምን ሆነህ ነው? አሁንም ይቺ አደይ ናት አይደል የምታናደህ ትለዋለች። ፍቅር የማይመለከትሽን አታውሪ ይላታል። ይኸውልሽ ፍቅር ያ ሳሚ የሚባል እዚህ ቤት ተመልሶ እንዳይመጣ በማለትም ይነግራታል። በአንድ ነገር እንስማማ፣ እኔ ሳሚን ሳመጣ ሳሚ ከዚህ ቤት እንዲወጣ ስለተናገርክ እኔ ደግሞ አደይን ከዚህ ቤት እንድታባር እፈልጋለሁ። በዚህ መስማማት አለብን ትለዋለች። የማይሆን ነገር አታውሪ በማለትም ዴቭ ከዚህ ክፍል ለቀሽ ውጭልኝ በማለት ፍቅር ላይ ይጮህባታል። ባርኮትም በጧት ተነስቶ ወደ ኤላ ቤት ሄዷል። ለምለምም የሆነውን ሁሉ ትነግረዋለች።
ባርኮትም እንዴ እኔ ማንኛችሁን ልመን በማለት በጣም ግራ ይጋባል። እኔ ያየሁትን ተናግሬያለሁ፣ የማመን ያለማመን የራሳችሁ ጉዳይ ነው በማለትም ለምለም ትበሳጫለች። ኤላም እኔ እረፍት ማድረግ እፈልጋለሁ፣ በኋላ እናወራለን በማለት ለምለምን ተነስቶ ትተዋት ይገባል። ከተረጋጋም በኋላ ስለሆነ ሁሉ ይቅርታ፣ ምን እንደተፈጠረም አላውቅም በማለት ለለምለም ይነግራታል። እና አሁንም በድጋሚ ስላስቀየምኩሽ ይቅርታ ይላታል። ፍቅርም ወደ ቤዛ ክፍል በመሄድ አንቺ ቤዛ ተነሽና አደይን ስራ ግዣት ትላታለች። ምንድን ነው የምታወሪው ትላታለች በመናደድ። በቃ አሁን ምልሽን ማድረግ አለብሽ፣ ይኸውልሽ ውድድሩ ከሙያሽ ጋር ነው ትላታለች። ውድድሩም ከአደይ ጋር ነው። ባርኮት አደይን ይወዳታል በማለትም ሴራዋን ጀምራለች። ምን ማለትሽ ነው በማለትም ትጠይቃታለች። ይኸውልሽ ከዚህ በፊት ባርኮትና አደይ የፍቅር ግንኙነት ነበራቸው እና አሁን ደግሞ እሷ አልፈልግም ስትል ነው ወደ አንቺ የመጣውም በማለት ፍቅር ተንኮሏን ጀምራለች። ቤዛም በጣም በመናደድ አደይ ወደምትሰራበት ኪችን ትሄዳለች። አደይ ትላታለች፣ አቤት እኔ ምልሽ ከባርኮት ጋር ያለሽ ግንኙነት ምንድን ነው ትላታለች። ከባርኮት ጋር ምንም አይነት ግንኙነት የለንም፣ እንደ ወንድሜ ነው የማየው በማለትም ትነግራታለች። በየትኛው መስፈርት በየትኛውስ ሁኔታ ተገናኝታችሁ ነው ከአንቺ ጋር ወንድም የሚሆነው በማለትም ታመናጭቃታለች። እንዴ ሲከፋኝ የማማክረው ነገር ሲኖር እሱ ከጎኔ ሆኖ ሁሉንም ነገር ያዳምጠኛል ትላታለች። እኔ ምልሽ ከዚህ በኋላ ስለ እሱ አወራለሁ ብትይ አይንሽን ነው የምለው በማለትም ተበሳጭታ ትታት ትሄዳለች። ዳይመንድና ደመቀም በር ላይ ዳይመንድና ንጉሴ በር ላይ አደይን እየጠበቁ ነው። እንዴ አደይ በጣም ቆየች ካየኋት፣ ምን ሆና ነው ሱቅ እንኳን አትሄድም እንዴ ይላል አቶ ዳይመንድ። አቶ ንጉስ ይሄኔ እኮ የት ሂዳ ነው በማለትም እያወሩ ነበር። ድንገት ትናንት ስልኩን የሰረቁት ሳሚ ወደ እነሱ ሲመጣ ያዩታል። እነሱም ለመደበቅ ይሞክራሉ። ወደ እነ ፍቅር ቤትም ሲቆረቁር ያዩታል። እንዴ ይሄ ልጅ ከነ ፍቅር ጋር ከነ አደይ ጋር ምን ግንኙነት አለው በማለትም ይደነግጣሉ። ዴቭም ድንገት በሩን ይከፍትለታል። ምን ፈልገህ ነው የመጣኸው በማለትም ይጮህበታል። አይ ስልኬን ረስቼ ነው ይለዋል። ስመለስ እንዳላገኘህ